እና ሳኪ አካባቢ ዘራፊዎች አባቴን ከያዙት በኋላ አባቴን የሚያውቁት ሰው ነው። በፊት ከሱ ጋር ጓደኞች የነበሩ አብሮ ያደጋቸው፣ ነገር ግን በአንዳንድ ምክንያት ከስራ ራሳቸውን አግልሎ እንደዚህ አይነት ዱርዬ ነገር መስራት ጀምረዋል። አባቴንም በዚህ ጨለማ የት እየሄድክ ነው አሉት። እሱም የልጄ እናት ልጄን ላይ ጥላብኝ ስለሄደች የልጄን እናት ልፈልግ ብዬ እየሄድኩ ነው ቦዲቲ ድረስ፣ ከቦዲቲ ደግሞ አርባ ምንጭ ሄዳለሁ ብሎ ነገራቸው። እሺ መልካም መንገድ ብሎ አባቴን ሸኙት። ከዛ በኋላ ቦዲቲ ሲገባ ከምሽቱ 9 ሰዓት ተኩል ነበረ። ዘጠኝ ሰዓት ተኩል ላይ የሆነ ትልቅዬ ዋርካ ተደግፎ ትንሽ እንቅልፉን ጋደም አለ። እንቅልፉን ጋደም ካለ በኋላ ከእንቅልፉ ሲነሳ ከጧቱ 1 ሰዓት ሆነ። 1 ሰዓት ላይ እናቴን ፍለጋ አርባ ምንጭ ለመሄድ ስለሚቸኩል ቁርስም ሳይበላ አርባ ምንጭ በሚለው አውቶቡስ ገባ። ከቦዲቲ አርባ ምንጭ ከደረሰ በኋላ አርባ ምንጭ ላይ የልጅ አምላክ ሆይ ፈጣሪና አምላኬ ሆይ እባክህን የልጅን እናት አገናኘኝ እያለ ፈጣሪውን እየለመነ ከመኪና ወረደ። ከመኪና ወርዶ ገበያ አካባቢ ዞር ስል እናቴን በድንገት አገኛት። ከዛ በኋላ በጣም እልህና ንዴት ውስጥ ስለነበረ አንድ ቆንጆ ጥፊ እናቴን አቀመሳት። እናቴም ደግሞ ጥፋቷን ስላወቀች ይቅርታ አለችው። ከዛ እናቴን ወዲያውኑ ይዟት እናቴን ከያዛት በኋላ ወደ መናሪያ አካባቢ ሄደ። እዛው ምግባቸውን በሉ። በጣም እየተቆጣት እኔ የፈለገ ባጠፋ የፈለገ ባበላሽ የፈለገ ብሳሳት የ7 ወር ሕፃን ልጅ ለምንድነው ጥለሽ ሄድሽው ብሎ እየተቆጣ ከዛ ምሳ ከበሉ በኋላ ወዲያውኑ በተመላሽ መኪና ሶዶ ወደሚጠራው አውቶቡስ ገቡ። ከዛ ከሰዓታት በኋላ ወላይታ ሶዶ ደረሱ። ወላይታ ሶዶ ከደረሱ በኋላ ብላቴ የሚሄድ መኪና ስለሌለ እስከ በዴሳ መጡ። ከበዴሳ ደግሞ መኪና ስለሚያስቸገር በእግራቸው እስከ ብላቴ ድረስ ሄዱ። ከበዴሳ ብላቴ 25 ኪሎ ሜትር ነውና በእግርም ብዙም አድካሚ አልነበረም። ከዛ በኋላ እኔን እናቴ አቀፈችኝ። ካቀፈች በኋላ ጡቷንም ሰጠችኝ። ውስጤም ተረጋጋ። እናቴንም መልሶ ፈጣሪ ስለሰጠኝ ደስ አለኝ። የ7 ወር ሕፃን ነበርኩ በሰዓቱ። ከዛ በኋላ በሰላም በፍቅር ከአባቴ ጋር መኖር ጀመሩ። ከአባቴ ጋር በሰላም በፍቅር እየኖሩ እያለ ብላቴ የምትባል ትንባሆ መነፖል አልተመቻቸውም። ትንሽ ሀገር ናት። የተለያየ የሥራ ዕድሎች ስለሌሉ በዴሳ የምትባል ወረዳ ለምን አንሄድም ብሎ ከአባቴ ጋር ተመካከሩ። ከአባቴ ጋር ከተመካከሩ በኋላ እናቴም እሽታውን ገለጸች። ከዛ በዴሳ ዳሞት ወይዴ ወረዳ ተያይዞ ዕቃቸውን ልብሳቸውን በድርጅቱ መኪና ጭኖ በዴሳ በ1985 ዓመተ ምህረት በዴሳ ገቡ።
በ1985 እኔም ደግሞ የ2 ዓመት ሕፃን ነኝና እስከ ዛሬ አንዳንድ ነገሮችን ትንሽ አስታውሳለሁ። በዴሳ ተከራይቶ እየኖሩ አባቴም ደግሞ ሰርቶ እየገባ አናጺ ነበረ። የተለያዩ አይነት ቦታ ላይ የድርጅት ቤቶችን፣ ቃልዮት ቤተክርስቲያኖችን፣ የግለሰብ መኖሪያዎችን አናጺነት እየሰራ ቤተሰቡን ማስተዳደር ጀመረ። ከዛ ገበያው ሞቅ ሞቅ አለ። በወላይታ ዞን ዳሞት ወይዴ ወረዳ ላይ አብዛኛውን ቤት እስከ ዛሬ የምታዩት አባቴ የሰራቸው ቤቶች ናቸው። ከዛ እኔም እያደኩ ለትምህርት በቃው። እድሜም 6 ሆነ። አንደኛ ክፍልም ገባው 1990 ዓመተ ምህረት ላይ። በ1990 ዓመተ ምህረት ላይ አንደኛ ክፍል ማርታ ኩርጊሳ የምትባል ስምጠሪያችን እስከዛሬ አለች። እድሜና ጤና እግዚአብሔር ይስጣት። ብዙ ልጆቿ አሜሪካ ናቸው። አሁን ጥሩ ኑሮ እየኖረች ያለች አንድ ማርታ ኩርጊሳ የምትባል አንደኛ ክፍል እኔን በጣም ተወደኝ ነበረ። ትምህርት ቤት ውስጥ ትንሽ ረብሽ ነበረ። ከዛ 1992 ዓመተ ምህረት ላይ ሁለተኛ ክፍል ተዛወርኩኝ። 92 ላይ ሁለተኛ ክፍል ተዛወርኩኝ። ከዛ በኋላ 93 ላይ 3ኛ ክፍል፣ 94 ላይ 4ኛ ክፍል፣ 95 ላይ 5ኛ ክፍል፣ 96 ላይ 6ኛ ክፍል፣ 96 ላይ 6ኛ ክፍል እየተማርኩኝ ትንሽ እኔ ትምህርት ቤትም ረባሽ ስለነበርኩኝ፣ አመለኛም ስለነበርኩኝ፣ ስፖርተኛም ስለነበርኩኝ እቤት ስመጣ ፋዘር መቀጥቀጥ ጀመረ። ማዘርም ዝም ብላ ከመሬት ተነስታ እርስ በርስ በመጨቃጨቃቸው ምክንያት እኔን ዝም ብሎ ይደበድቡኝ ነበረ። ልጅ እያለሁ 90ዎቹ ላይ ብዙ ወላጆች ልጆቻቸውን ይደበድቡ ነበረ። እዚህ ይለኛል የልጅነት ፍቅሬ 1996 ዓመተ ምህረት ላይ እኛ ጎረቤት አንድ ልጅ ነበረች። በጣም ከሷ ጋር መዋደድ ጀመርን። ነገር ግን ቤተሰቦቼ በዱላ ያሰቃዩኝ ስለነበረ መግቢያ መውጫ ሲከብደኝ አዲስ አበባ ደርሶ የመጡ ልጆች ስላሉ ኬቢ አንተ ስፖርተኛ ነህ፣ ቀልጣፋ ነህ፣ ለምንድነው እንደኛ አዲስ አበባ ሄደ ስራ የማትሰራው? እዛ እኮ ለታክሲ ረዳት ብትሆን በቀን ጥሩ ገቢ ታገኛለህ ብሎ ነገሩኝ። እኔም ደግሞ ከቤተሰብ ጋር ትንሽ ኮረምሳ እየሆንኩ ስለመጣው የቤተሰብ ምክር ምንም አልሰማም አልኩኝ። ከዛ በኋላ 1996 መጨረሻው አካባቢ ግንቦት አለፈ፣ ሰኔ ደረሰ። ሰኔ 30 ላይ ካርዴን እንደተቀበልኩኝ አዲስ አበባ ለመሄድ ወሰንኩኝ። አዲስ አበባ በዛቱ እንዴት እንደሚሄድ አላቅም ነበረ። በሰዓቱ መለሰ ኤርሚያስና እጅጉ ኢያሱ የሚባሉ የበዴሳ ተወላጆች ነበሩ። ከነሱ ጋር ደግሞ አንድ ልጅም ስለነበረ ለአራት አዲስ አበባ ለመሄድ ተስማማን። ከባዴሳ እስከ ወላይታ ሶዶ ከተማ ድረስ መጣን። ወላይታ ሶዶ ከተማ ከመጣን በኋላ አዲስ አበባ የሚሄድ አይሱዙ እየፈለግን ነበረ። አንድ አይሱዙ አገኘን። ከምሽቱ 1 ሰዓት ሆነ። ከአይሱዙ ሹፌር ጋር መለሰ ኤርሚያስ ቀልጣፋ ልጅ ስለነበረ ትንሽ እንደኔም አመለኛ ስለነበረ ሄዶ አወራው። አዲስ አበባ ለመሄድ እንፈልጋለን፣ እጃችን ላይ ይሄን ያህል ብር አለ ብሎ 300 ብር ለሾፌሩ ከሰጡት በኋላ እሺ ውጡ ብሎ
ተስማማ። ከዛ ቦሎቄ የጫነ መኪና ስለነበረ ከኋላ ተጫንን። ቦሎቄው ላይ ሸራ ነበረ። ሸራ ውስጥ ተኛን፣ ገባን። ከዛ ጉዞ ተጀመረ ወደ አዲስ አበባ። በሚቀጥለው ቪዲዮ ጠብቁኝ። አዲስ አበባ ውስጥ ምን እንደገጠመኝ አስረዳችኋለሁ። ሰላማችሁ ይብዛ። ሰብስክራይባችሁ እንዳይረሳ።